ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢንስታግራም ታዳጊዎቹ ራሳቸውን ለማጥፋት የሚረዱ ይዘቶችን የሚፈልጉ ከሆነ ለወላጆቻቸው ሊያሳውቅ ነው። በኢንስታግራም የሕፃናት መከታተያዎቹ የሚጠቀሙ ወላጆች ልጆቻቸው በመተግበሪያው ላይ ራስን ከማጥፋት ወይም ከመጉዳት ጋር የተያያዙ ቃላትን በተደጋጋሚ የሚፈልጉ ከሆነ ማስጠንቀቂያ እንዲደርሳቸው ሊደረግ ነው። ኢንስታግራም በባለቤትነት የሚያስተዳድረው ሜታ ወላጆች ልጆቻቸውን በኢንስታግራም ላይ ጎጂ የሆኑ ይዘቶችን ሲፈልጉ ሲያሳውቅ ይህ መጀመሪያው ነው። ከዚህ በፊት ፈላጊዎቹ ማገድና ተጠቃሚዎችን እርዳታ እንዲያገኙ ወደ ሌሎች የመምራት እርምጃዎች ይወስድ ነበር። በኢንስታግራም የታዳጊዎች አካውንት ለመከታተል የተመዘገቡ በዩኬ፣ አሜሪካ፣ አውስትራሊያ እና ካናዳ የሚገኙ ወላጆችና ታዳጊዎች ከሚቀጥለው ሳምንት ጀምሮ ማስጠንቀቂያ ይደርሳቸዋል ተብሏል። በሌሎች የዓለም ክፍል ያሉ ወላጆች በሂደት የዚህ ፕሮግራም ተጠቃሚ እንደሚሆኑም ተናግረዋል። ነገር ግን ሞሊ ሮዝ ፋውንዴሽን የተባለው ድርጅት እርምጃዎች ከጥቅም ይልቅ ጉዳት ሊያስከትሉ ይችላሉ በማለት ተችቷል። ይህ ግዴለሽነት የተሞላበት መግለጫ በአደጋ የተሞላ ነው፣ እናም ያለምንም ሁኔታ ጉዳዩን ይፋ ማድረግ ከጥቅሙ ይልቅ ጉዳቱ ሊያደርስ ይችላል ብለን እንሰጋለን ሲሉም ዋና ስራ አስፈጻሚው አንዲ ብሮውስ ተናግረዋል። ድርጅቱ የተመሰረተው እንደ አውሮፓውያን አቆጣጠር በ2017 በኢንስታግራም ላይ ራስን ስለመጉዳት እና ስለማጥፋት የሚገልጹ ይዘቶችን ከተመለከተች በኋላ በ14 ዓመቷ ሕይወቷን ባጠፋችው ሞሊ ራስል ቤተሰብ ነው። ብሮውስ እያንዳንዱ ወላጅ ልጁ እየተቸገረ መሆኑን ማወቅ ይፈልጋል፣ ነገር ግን እነዚህ ደካማ ማሳሰቢያዎች ወላጆችን በፍርሃት እንዲዋጡና ከዛ በኋላ ለሚመጡ ስሜታዊና አስቸጋሪ ውይይቶች ዝግጁ እንዳይሆኑ ያደርጋቸዋል ብለዋል። ሜታ በበኩሉ ልጆች በኢንስታግራም ላይ ራስን የማጥፋትና የመጉዳት ይዘቶች እየፈለጉ መሆኑን ለወላጆች የሚላከው ማስጠንቀቂያ አስቸጋሪ ውይይቶችን ለማካሄድ ከሚረዱ የባለሙያ እገዛዎች ጋር አብረው የሚቀርቡ ይሆናል ሲል ምላሽ ሰጥቷል። ይሁን እንጂ ሞሊ ሮዝ ፋውንዴሽን የመሰረተው የሞሊ ራስል አባት እያኔ በሚሰጡት ማስጠንቀቂያዎች ላይ ጥርጣሬ አላቸው። በአስራዎች ዕድሜ ክልል ውስጥ የሚገኙ ልጆች ወላጆች ሆነ በስራ ቦታ ልጅ ሕይወቱን ለማጥፋት እያሰበ ነው የሚል መልእክት ሲደርስ አስብ ምን ምላሽ እንደሚሰጥ አላውቅም ሲሉም ቢቢሲን ተናግረዋል። እና ሜታ ለዛ ወላጆች ድጋፍ እንደሚሰጥ ቢናገርም ስለ ልጅዋ ያንን ሰምተው በድንጋጤ ውስጥ ላሉ ነገሮች ለማድረግ በጣም ምክንያታዊ የሆነ መንገድ ነው ብዬ አላስብም። እውነተኛው ጉዳይ ችላ ማለት። የሞሊ ሮዝ ፋውንዴሽን ጨምሮ በርካታ የበጎ አድራጎት ድርጅቶች የሜታ ማሳሰቢያ በኢንስታግራም ላይ ልጆችን ለመጠበቅ የበለጠ ጥረት ሊያደርግ እንደሚችል የሚያሳይ ነው ብለዋል። የፓፕሪስ ፕሬቬንሽን ኦፍ ያንግስ ሱሳይድ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ጌዲ ፋሊኒ ኢንስታግራም ማስጠንቀቂያ ቢቀበሉም ሜታ ልጆችና ወጣቶች በጨለማና አደገኛ በሆነ የኦንላይን ዓለም ውስጥ ዘልቀው የመግባታቸው እውነታ ችላ እያለ ነው ብለዋል። ወላጆች በኦንላይን ላይ ስለሚያሳልፉ ልጆቻቸው ምን ያህል እንደሚጨነቁ ለመናገር በየቀኑ ያገኙናል ሲልም ለቢቢሲ ተናግሯል። ልጆቻቸው ጎጂ ይዘቶችን ከፈለጉ በኋላ ማስጠንቀቂያ እንዲሰጣቸው አይፈልጉም። በማያውቁት አልጎሪዝም መረጃዎች እያለ በቂ ጥንቃቄ እንዲቀርብላቸው አይፈልጉም። ይህ በእንዲህ እንዳለ የፋይበር ራይትስ የበጎ አድራጎት ድርጅት ዋና ዳይሬክተር ለእያንዳንዱ ባርኒንግተን ሊች ሜታ የሕፃናት ደህንነት በቁም ነገር መመልከት ከፈለገ ወደ መሰረታዊ ነገር በመመለስ ስርዓቶችን ለዕድሜ ተስማሚ ማድረግ አለበት ብለዋል። ብሮውስ በተጨማሪ ፋውንዴሽኑ ቀደም ሲል ያደረገውን ጥናት በመጥቀስ ኢንስታግራም አሁንም ተጋላጭ ለሆኑ ወጣቶች ስለ ድብርት፣ ራስን ማጥፋት እና ራስን መጉዳት ጎጂ ይዘቶችን ያለምንም ገደብ እንደሚያቀርብ ጠቅሰዋል። ሜታ ባለፈው መስከረም ወር የታተመውን የድርጅቱ ግኝቶች ውድቅ አድርጎ ወላጆች ለመደገፍ እና ታዳጊዎች ለመጠበቅ የምናደርገውን ጥረት በተሳሳተ መንገድ የሚያቀርብ ነው ብሏል። ክትትልን መጨመር። የኢንስታግራም የታዳጊዎች አካውንት ማስጠንቀቂያዎች ወላጆች በልጆቻቸው ባህሪና በመተግበሪያው ላይ በሚያደርጉት ፍለጋ ላይ ድንገተኛ ለውጥ ከተከሰተ ለማሳወቅ የተነደፉ ናቸው። ሜታ በብሎግ ላይ እንደገለጸው እርምጃዎች በኢንስታግራም ነባር የታዳጊዎች ጥበቃ ላይ
የተመሰረቱ ናቸው። እነዚህም በመተግበሪያው ላይ ራስን ከማጥፋት ወይም ራስን ከመጉዳት ጋር የተያያዙ መረጃዎች መደበቅና ጎጂ ወይም አደገኛ ይዘቶችን መፈለግን ማገድን ያካትታሉ። ሜታ ለቤተሰቦች ባለው መረጃ ላይ በመመስረት ማንቂያዎች ለወላጆች በኢሜይል፣ በጽሑፍ፣ በዋትስአፕ ወይም በኢንስታግራም መተግበሪያ ይልካል። ሜታ እንደሚለው ኢንስታግራም አዳዲስ ማንቂያዎቹ ከተጠቃሚ የፍለጋ ስልቶች ትንተና የመነጨ ምንም አይነት ስጋት በማይኖርበት ጊዜ አልፎ አልፎ ወላጆችን ሊያስጠነቅቅም ይችላል ብሏል። የሳይበር ቡሊንግ ምርምር ማዕከል ተባባሪ ዳይሬክተር የሆኑት ሳምሪ ሂንጁጃ ማስጠንቀቂያው ለማንኛውም ወላጅ በግልጽ አስደንጋጭ እንደሚሆን ተናግረዋል። ነገር ግን ለቢቢሲ ዋናው ነገር ማስጠንቀቂያው ብቻ ሳይሆን ወላጆች ቀጥሎ ምን ማድረግ እንዳለባቸው ለመምራት ወዲያውኑ የሚያገኟቸው መረጃዎች ጥራትና ጠቃሚነት ነው ብለዋል። ለወላጆች ማሳወቅ መስጠትና ብቻቸውን መተው አይቻልም እና ሜታ ይህንን የተረዳ ይመስላል ብለዋል። ኢንስታግራም በበኩሉ ታዳጊዎች በኤአይ ቻትቦት አማካኝነት ራስን ስለማጥፋትና ስለመጉዳት ውይይት የሚያደርጉ ታዳጊዎችን በሚመለከት ተመሳሳይ ማስጠንቀቂያዎች ተግባራዊ ያደርጋል። ልጆች ድጋፍ ለማግኘት ወደ ሰው ሰራሽ አስተውሎት እየዞሩ ነው። የማህበራዊ ሚዲያ ኩባንያዎች መድረኮቻቸውን ለሕፃናት ደህንነቱ የተጠበቀ ለማድረግ በዓለም ዙሪያ ካሉ መንግስታት የሚደርስባቸውን ጫና እየጨመረ ነው። በዚህ ዓመት መጀመሪያ ላይ አውስትራሊያ ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ ስታግድ፣ ስፔን፣ ፈረንሳይ እና ዩኬ ተመሳሳይ እርምጃ ለመውሰድ ማጤን ጀምረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።